በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከጥንት ከቅዱስ አዳምና ከቅድስት ሔዋን አንስቶ እስከ ኖህ ባለው ትውልድ የሰው ልጅ ኃጢአት በመስራት እግዚአብሔርን አሳዝነዋል። ነገር ግን በኖህ ዘመን እንደተፈጸመው ኃጢአት እጅግ አድርጎ እግዚአብሔርን ያስቆጣ ተግባር ወይም በደል አልነበረም። የዛን ዘመን ሕዝብ በውሃ እንዲጠፋም ዳርገዋል። እግዚአብሔር ዓለምን በውሃ እንዲያጠፋት ያደረገውን አጸያፊ ሥራ ምን ነበር? ወደ ኋላ መለስ ብለን ብናስተውል በአእምሮአችን ላይ የሚመጣው ግብረ ሰዶም ነው። ግብረ ሰዶም ምን ማለት ነው? ምናልባት ግብረ ሰዶም ማለት ወንድ ከወንድ ሴት ከሴት ጋር ግንኙነት መፍጠር ሊመስለን ይችላል። ነገሩ ግን በዚህ አያበቃም፣ ከዚህም በላይ ሰፋ ይላል። ግብረ ሰዶም ማለት ጽንስ ማስወረድን፣ መድፈርን፣ ወሊድ መቆጣጠሪያ መጠቀምን፣ ያለ አግባብ ግንኙነት ማድረግን፣ ትራንስጀንደር ወይ ጾታ መቀየር፣ ይህ ሁሉ በግብረ ሰዶም ውስጥ ይካተታል። በኖህ ጊዜ ከነበረው ግብረ ሰዶማዊነት ይልቅ በአሁኑ ጊዜ ያለውን የግብረ ሰዶም ሥራ አይብስም ብላችሁ ነው? ይብሳል እንጂ። ለምን ታዲያ እግዚአብሔር አላጠፋንም ብለን ልናስብ እንችላለን። ምክንያቱም እግዚአብሔር ፍጹም ምሕረትና ትዕግስት የማያልቅበት ብሎም በተናገረው ቃል የሚገኝ ወረት የሌለው አምላክ ነውና። ቅዱስ ኖህ የእግዚአብሔር ትእዛዝ የሚሰማና የሚያደርግ የእግዚአብሔር ሰው ነበርና እግዚአብሔርም ከዛ ሕዝብ ሁሉ መርጦት እንዲድን እና ቃል ኪዳንም እንዲቀበልም አድርጎታል። ለኖህ እንዲህ ብሎ ቃል በገባለት መሠረት ኦሪት ዘፍጥረት ምዕራፍ 9 ቁጥር 11 ቃል ኪዳኔንም ለእናንተ አቆማለሁ፣ ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃም አይሆንም። እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳንም ምልክት ይህ ነው። ቀስቴን በደመና አድርጌያለሁ። የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለው ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም ብለዋል የሰራዊት ጌታ። ለዚህ ነው ዓለም በውሃ ዳግመኛ ያልተደባለቀችው እንጂ ኃጢአት ስላልተሰራ አይደለም፣ ግብረ ሰዶምም ስለሌለም አይደለም። እግዚአብሔር ቀስቴ በደመና አድርጌያለሁ ያለውን በአረንጓዴ፣ ቢጫ፣ ቀይ የሚታወቅ ሌሎች ቀለማቶች ጭምር ያለው ቀስተ ደመናውን ነው። ይህ ቀስተ ደመና የቃል ኪዳን ምልክት፣ የድህነት ምልክት፣ ለሰው ልጆች የተሰጠ የሕይወት ምልክትም ነው። ቢተነተንም ብዙ መንፈሳዊ ትንታኔም ይወጡበታል። ነገር ግን የርኩሰት ልጆች ይህንን ቀስተ ደመና ለማርከስ የማያስፈልገውን ቀለማት በመቀላቀል የራሳቸውን ሰንደቅ ሬይንቦ በሚል ስያሜ ተጠቅመው ሰንደቅ አድርገውታል። አባቶቻቸው በዝናብ ውሃ ከጠፉ በኋላ እግዚአብሔር ለሰው ልጆች የሰጠውን ቀስተ ደመና ለማርከስ የሚጠቀሙበት ዘዴ እንደሆነና የእግዚአብሔር ጠላትና የሰው ልጆችም ጠላት መሆናቸውም የሚያመለክት ተግባር ነው። የእግዚአብሔር ቁጣ ሆነም መቅዘፍት በሌላም በኩል ይገለጻል። ለኃጥአን የመጣም ለጻድቃን ይተርፋል። አለማወቅም አያድንም፣ አለመቃወምም ግብረ ሰዶምን መደገፍ ነው። ስለዚህ የኢትዮጵያ ሕዝብ የእግዚአብሔር ሕዝብ ከሆንክ እግዚአብሔርን የሚቃወሙትን ግብረ ሰዶማውያን ልትቃወም ይገባል። ለመሆኑ ግብረ ሰዶማውያን ደረታቸው ነፍተው የርኩሰት ሥራቸው በአደባባይ ሲያሳዩ፣ እንደ በዓል ርኩሰታቸው ሲያከብሩ ማን ነው አጥብቆ እየተቃወማቸው የሚገኘው? በእርግጥ የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ ነው። ተቃውሞውን ከጀመረ 7ኛውን ጊዜው ይዘዋል። የማንም ፍርሃትና ይሉንታ ሳይገድበው፣ ህብረተሰብና አካባቢ ሳይገድበው በአደባባይ በመውጣት አምላክን የሚቃወሙትን ግብረ ሰዶማውያን እየተቃወመ ዋጋ እየከፈለ ይገኛል። ይህ ማኅበር እንዲህ እንዲቃወም ያደረገው አንድም የሀገር ፍቅር ነው። ሀገሩ በማይረባ የኃጢአት ቫይረስ እንድትበከልና እንድትቆሽሽ ባለመፈለጉ ነው። አንድም ለቤተ ክርስቲያን ያለው ቀናኢነትና ለሕዝቡ ያለው ፍቅርም ያሳያል። ሕዝብ እንዲነቃና ወደ አምላኩ እንዲመለስ የሚያደርገው ጥረት ነው። ተስፋም አይቆርጥም፣ ተስፋው በእግዚአብሔር ነውና። የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ ይህ የግብረ ሰዶም ተግባር አጥብቆ ይቃወማል። እናንተስ? መርሃ ቃሉም እንዲህ ይላል።
ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው። ይህ መርሃ ቃል ብዙ ትንታኔ ያዘለ ሲሆን ይህ ማለት ወደ ኋላ ተመልሰን እንድናስተውል ያደርገናል። በኖህ ዘመን የእግዚአብሔርን ትእዛዝ የናቁ የርኩሰት ልጆች ግብረ ሰዶማውያን ያመጡት የእግዚአብሔርን ቁጣ በውሃ እንዲያጠፋቸው አድርገዋል። ትእዛዛት እግዚአብሔርን አክብረው ግብረ ሰዶምን ተቃውመው ወደ መርከቢቱ የገቡትን ደግሞ ዳግም የሕይወት ዘመንና ቃል ኪዳን እንደተሰጣቸውም እንደዳኑም ያመለክታል። ይህ ታላቅ መርሃ ቃል ነው። እኛ ግብረ ሰዶምን እንቃወማለን። እናንተስ? ግብረ ሰዶም መቃወም በሐሳብ ብቻ አይደለም፣ ድርጊት ያስፈልጋል። ሐሳቡና ድርጊቱ አንድ ላይ ሲቀላቀል ተቃውሞ ይባላል። ግብረ ሰዶማውያንም ርኩሰታቸው በሐሳብ ብቻ አይደለም የሚያንጸባርቁት፣ በተለያየ አይነት መንገድ በድርጊትም ጭምር በተለያዩ አይነት ዕቃዎችና ቲሸርቶች ጭምር ነው። ይህ ብቻ አይደለም። ዓለማችን በማን እጅ ናት? በአሜሪካና በአውሮፓ የሚገኙት ታላላቅ ባንኮችና ሚዲያዎች፣ አርቲስቶች፣ የሚውዚክ ኢንዱስትሪዎች፣ የፊልም ኢንዱስትሪዎች፣ ኤንጂኦዎችና የእርዳታ ድርጅቶች፣ ሚሊዮነሮች፣ ቢሊዮነሮች፣ ካሲኖች፣ ታላላቅ ካምፓኒዎች፣ ሌሎች መተግበሪያዎችም ጭምር በአሁኑ ጊዜ በግብረ ሰዶማውያን እጅ ላይ ናቸው። ከላይ ሆነው ዓለምን እየተቆጣጠሩ ያሉት እነሱ ናቸው። ነገር ግን እንዲህ ሊቆጣጠሩት የቻሉበት ኃይል የሰይጣን ኃይል ተጠቅመው ነው። የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ቆርጦ በመነሳት ከነሱ ጋር ካለ ከኛ ጋር ያለ የእግዚአብሔር ኃይል ይበልጣል በማለት ይህ የርኩሰት ኃይል በእግዚአብሔር ኃይል እንደሚሰበር አምኖ በተቃውሞ ቆርጦ ተነስተዋል። በወላዲተ አምላክ መሪነት ለቤተ ክርስቲያኑ ቆርጦ ተነስተዋል። ለሀገሩም ቆርጦ ተነስተዋል። ወደ ኋላም የለም ወደፊት እንጂ። የግብረ ሰዶም ሥራ ቤተ ክርስቲያንን ውስጥ ሰርጾ እንደገባ ባለፈው ዓመት ተመልክተን ነበር። ከዚህ በላይ ጉድ ምን ይምጣ? ከዚህ በላይ ርግማን ምን አለ? ሕዝብ ወደ ላይ ማልቀስ ይጠበቅበታል። እግዚአብሔርን ይቅርታን መጠየቅ ይጠበቅበታል። የተደፈሩትን የሕፃናትን እንባ ቀላል አይደለም። ይህ እጅግ እግዚአብሔርን ያስቆጣል። የነነዌ ሕዝብ ንስሐ ገብተው እንደማራቸው እኛም እግዚአብሔር ከዚህ ክፉ ዘመን እንዲያድነን ወደ ኖህ መርከብ እንግባ፣ በንስሐ እንታጠብ እያልኩኝ ለዛሬ አበቃሁኝ። ለዛሬ የነበረን ቆይታ እዚህ ላይ አብቅተናል። በሌላ ቀን በሌላ መረጃ እስከምንገናኝ መልካም ጊዜ እየተመኘሁ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ